ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሀሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ለዚህች ድንግል የሚሰጠውን ክብር ሌላ አትስጥ። እሷ እንደ ማንኛውም ሴት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ቤት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እማንስት ከሴቶች ተለይተች ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? ርዕሳችን ምንድን ነው? የእግዚአብሔር መቅደስ ለካው። ራእየ ዮሐንስ ምዕራፍ 11 ላይ ቁጥር 2 ላይ ያለ ኃይለ ቃል ነው። ራእየ ዮሐንስን በምን ሁኔታ እንዳየው ቅዱሳን ይሄ ራእየ ዮሐንስ የሚባለው መጽሐፍ እጅግ በጣም ድንቅ የሆነ ሙሉ በሙሉ ራእየ ዮሐንስ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል የታውቆ የሚጨረሰው መንግሥተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግሥተ ሰማያት ስንገባ ነው የምናውቀው። አብዛኛው እንግዲህ በቤተ ክርስቲያን እውቀት ብዙ ደረጃ አለው። በትምህርት የሚገኝ እውቀት አለ፣ በጊዜ የሚገኝ እውቀት አለ፣ በብቃት የሚገኝ እውቀት አለ፣ በሞት የሚገኝ እውቀት አለ፣ ክርስቶስ ሲመጣ የሚታወቅ እውቀት አለ፣ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ፣ ገነት ስንገባ የምናውቀው እውቀት አለ። ስንት ሆነ? አላዛችሁትም ነው ለካ። ልድገማ አንድ ጊዜ። በትምህርት የምናገኘው እውቀት አለ፣ በጊዜ የምናውቀው እውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው እውቀት አለ፣ በጊዜ የምናውቀው እውቀት አለ፣ በብቃት የምናውቀው እውቀት አለ። ስንበቃ ነው ስንበቃ በብቃት የምናውቀው እውቀት አለ፣ በሞት የምናውቀው እውቀት አለ፣ በገነት የምናውቀው እውቀት አለ፣ ክርስቶስ ሲመጣ የምናውቀው እውቀት አለ፣ መንግሥተ ሰማያት ገብተን የምናውቀው እውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ተናግረን ነበር። ይህ 7 ይገጥምልናል። እንደው እየሄደ እንዳያችሁ ፍጹም ሁኑ ማለቱ ነው። ፍጹም ሁኑ ማለቱ ነው። እግዚአብሔር ፍጹም ያድርገን። ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማችኋል፣ ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተ ክርስቲያኒቱ ከስራለች ማለት ነው። ቤተ ክርስቲያን የእኔ ልክ አይደለችም እኮ። እኔ አስተምሬያችሁ ቤተ ክርስቲያኒቱን አውቃችሁ ከጨረሳችኋት ቤተ ክርስቲያኒቱ ድሃ ናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው? እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለት የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት እውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋኒዎስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር እውቀት ለልጅነት ያህል እንማራለን። ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባሕሪ ለልጅነት የምትሆነንን እውቀት ተጨልፋ እንማራለን።
ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋኒዎስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው እውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምን እንደሚባል ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው ያወቁት እውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኩ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስባቲው ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው። እና እውቀትን ልጨርስ እንደማለት ያለ ስግብግብነት የለም። እውቀትን የሚጨርስ ሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዚያ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶች ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም ምንም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይሄ ከንቱ ሁሉ እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀውም። ካወቅነውማ እግዚአብሔር አይደለም። እግዚአብሔርን አንድ ልዑል ራስ ካሳ የሚባሉ አንድ ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል እንዲህ አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ቅራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርለወት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርለወት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም። እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ 2 መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው እውቀት ትምህርት እንኳን 4ቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14,000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያችን የተጀመረችው ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባላል። በቃ ያችን ተማር። ገና እኮ ነን። ምኒቱንም እኮ አልቀመስናትም። ያንን ጨርሶ ደግሞ ገና ቆይ የጊዜ እውቀት አለ። ደግሞ የጊዜውን ይቆያል። በጊዜ ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምናደርግ መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተህየው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ እውቀት አለ ማለት ነው። ስንሞት የምናውቀውን ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ነው እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ እረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው?
አገራረፉስ እንዴት ነው? ይሄን ሙተህ ያው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይህም ያው ነው ማለት። ስንሞት የምናውቀውን እውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋል? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥ። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ። አሁን በግቢ ጉባኤ፣ በሰንበት ትምህርት ቤት፣ በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠይቅ። የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣም እንዲሁ እኮ እንደ አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ እውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ እውቀትን ሁሉ በሉ። ለማን መተው አለብን አለ? ለእግዚአብሔር መተው አለብን እውቀትን። በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። ክርስቶስ የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለግኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩት። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ እውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ነው። ለእግዚአብሔር ተውለት፣ የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ እውቀት ያከብራል። እዚያ ላይ የመገለጥ እውቀት አለ። እሱ በቅቶ ተቀድሶ የዓይኑ ሞራ ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት የዓይኑ ከፍ ሲል ያውቀዋል። እዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁ ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናድግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ። አዲያ ራዕየ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚንጋጋ ብድግ ብሎ ሰው ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል። ረተው ጎበዝ ማምላክ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድን ነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩኝ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? የዓለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈለገው? ለምንድን ነው ትምህርት ስልጠና ያስፈለገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድን ነው የሚባለው?
ረዳት ሐኪም ሆኖ ደግሞ ይለምዳል ማለት ነው። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው፣ በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ፣ በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ። ስለዚህ ነው መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንትም እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል አለ። በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድን ነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራቸው። ምንድን ነው የበጎች በር የተባለ? መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር፣ ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ፣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቁ አለ። የበግ ለምድ ያለው ምንድን ነው? ጥቅስ ነው። የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንዲሁ ቅዱስ ጳውሎስ እኮ እናንተ ማምላከን የቆሮንቶስን ደቀ መዛሙርት እንዲህ ነው ያላቸው፣ ርቱ ተታገሱነ። ኧረ ተው የቆሮንቶስ ሰዎች፣ ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁም ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ፣ የጊዜውን ለጊዜ፣ የብቃቱን ለብቃት፣ የሞቱን ለሞት፣ በምጽአት የምናውቀውን በምጽአት፣ የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን።